የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ሀገር ስላላችሁ እናመሰግናለን። ተወሰኑ የውጭ መረጃዎችን ደግሞ እናንሳ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በደቡብ ፍሎሪዳ የሚገኘውን የስደተኞች ማቆያ ማዕከል በዚህ ሳምንት ይጎበኛሉ የሚል መረጃ ወጥቷል። በዲሞክራቱ ጆ ባይደን አስተዳደር በሚሊዮን የሚቆጠሩ ድንበር አቋርጠው መግባታቸውን ምክንያት ያደረገ ነው ለፊታችን ማክሰኞ ቀጠሮ የተያዘለት ማዕከሉን የመጎብኘት መርሃ ግብር። በዋይት ሀውስ በኩል ይህንን በተመለከተ የተሰጠ ግልጽ ማብራሪያ የለም። ትራምፕ ዳግም ወደ ስልጣን ከመጡ ወዲህ በፌዴራል ደረጃ በቁጥጥር ስር የዋሉ ስደተኞች ቁጥር እጅጉን ከፍ ብሏል። ይህ ደግሞ አስተዳደሩ ተጨማሪ ማቆያ ቦታ እንዲፈልግ ያደረገ ወይንም ያስቻለ ነው የሚለውን ሮይተርስ ያስነበበ ይገኛል። በሌላ በኩል እንግዲህ የቻይናና አሜሪካ ከማግባባቸው ከሚያወዛግባቸው ጉዳዮች መካከል አንዱ የቴክኖሎጂ ውድድር መሆኑ ይነገራል። ዶናልድ ትራምፕ ሀብታም ወይም ባለጸጎች አሉኝ ሲሉ ተናግረዋል። ቲክቶክን ለመግዛት ዝግጁ የሆኑ ቲክቶክን ለመግዛት ግን የቻይና ፍቃድ ማግኘት ተገቢ ነው የሚለውም ይነሳል። ዶናልድ ትራምፕ ግን በሰጡት ማብራሪያ ከፎክስ ኒውስ ጋር ቆይታ አድርገው ነበርና ሺ ጂንፒንግ ይህንን ካልኳቸው ያደርጉታል የሚል አይነት ምላሽ ነው የሰጡት። ስለ ገዢዎቹ ማንነት በግልጽ አልተናገሩም። ግን የሀብታሞች ወይም የኢንቨስተሮች ስብስብ ወይንም ቡድን አለኝ ያሉትና በቀጣዮቹ 2 ሳምንታት ውስጥ ደግሞ መረጃውን ይፋ አድርጋለሁኝ ብለዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ግን በቀላሉ የባይትዳንስን ሀብት አሳልፈው እንደማይሰጡም እንዲሁ እየተነገረ ነው የሚገኘው። ቲክቶክን የሚገዛ ሰው አለ እንደማስበው ግን የቻይናን ፈቃድ ይጠይቃል። ፕሬዝዳንት ሺ ይህንን ሊያደርጉት ይችላሉ በሚል ሀሳባቸውን አጋርተዋል። ዶናልድ ትራምፕ በተለይ ቲክቶክን አጥብቀው ይቃወሙ እንደነበረ ይናገራል። በተለይ ግን ከምርጫ ቅስቀሳቸው ላይ በአንድም በሌላም መልኩ ደግሞ አግዟቸዋል የሚለው ሀሳብ ተይዞ ይነሳልና ከዚህ ጋርም በተያያዘ ይህ ጉዳይ ከፍ ብሎ እየተነበበ እየተሰማ ይገኛል። በተባበሩት መንግስታት ድርጅት ልማትን በገንዘብ ለመደገፍ በተዘጋጀው የመሪዎች ጉባኤ ዋዜማ ላይ በደቡባዊ ስፔን ሴቪል ዕዳ እንዲሰረዝ የአየር ንብረት ለውጥ ጉዳይ እንዲታሰብ ተጠይቋል። ለ4 ቀናት የሚቆየው ስብሰባ በየ10 ዓመቱ አንድ ጊዜ የሚካሄድ ነው። ጉባኤው ድህነትን፣ በሽታንና የአየር ንብረት ለውጥን ዓለም አቀፋዊ የልማት ማዕቀፎችን በመቅረጽ እንደሚቀጥል ቃል የገባ ነው። ነገር ግን የበለጸጉ ሀገራት የውጭ እርዳታ ፍላጎት እየጠበበ መምጣት በጉባኤው ላይ ከፍተኛ መሻሻል ይመጣል የሚለውን ተስፋ ያጨለመ ሆኖ እየተነሳ ነው። ወዲህ በእንዲህ እንዳለ የሰልፍ ሲካሄድ በአውሮፓ ሀገራት የሙቀት መጠን መጨመር ጉዳይም እንዲሁ እየተነሳ ነው የሚገኘው። የሙቀት መጠን ከፍ ብሎባታል ስፔን ወደ 46 ዲግሪ ሴልሺየስ ሆኗል። በተለይ በደቡባዊ ስፔን ሁኔታው ከፍ ብሎ ታይቷል ነው የተባለውና በቀጣዮቹ ጥቂት ቀናት ውስጥም በመላው በፈረንሳይ፣ ጀርመን፣ ጣሊያንና እንግሊዝ የሙቀት መጠን እንደዚሁ ስጋት ሆኖ ሊቀጥል እንደሚችል ምንጮች እያስነበቡ ይገኛሉ። ቢቢሲ ላይ ተመልክተነዋል። የሰሜን ኮሪያና ሩሲያ ጥምረት የታየበት ውይይት ደግሞ በአናዶሉ የዜና ምንጭ ላይ ተዘግቧል። የሰሜን ኮሪያው መሪ ኪም ጆንግ ኡንና የሩሲያው የባህል ሚኒስትር ኦልጋ ሊዮንቢቫ መክረዋል በፒዮንግያንግ። የምክክር የተደረገው የሩሲያ የጸጥታ ምክር ቤት ዋና ጸሐፊ ሰርጊ ቮይጉ ከ2 ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ በፒዮንግያንግ ጉብኝት ማድረጋቸውን ተከትሎ ነው። ተጨባጭ ውጤት ወይንም ስምምነት አጋርነታችንንም እያሳየን ነው ብለዋል። ኪም ከወታደራዊ እስከ ባህል ትስስር በተለይ ከ2024 ጀምሮ በሀገራቱ መካከል ከፍ ያለ ወይንም እየታየ ስለመምጣቱም እንደዚሁ መናገራቸውን አናዶሉ አስነብቧል። በዚሁ ከውጪ በስፋት ልንመለከት ወደ መረጥነው ጉዳይ አሻግራችኋለሁ። አሜሪካን በፈጸመችው የአየር ጥቃት የኢራን የኒውክሌር መሰረተ ልማቶች እንደወደሙ ቢነገርም ዓለም አቀፉ አቶሚክ ኃይል ኤጀንሲ ግን ከዚህ ተቃራኒ የሆነ መረጃ ይዞ ብቅ ብሏል። መረጃውም ኢራን በወራት ውስጥ ዩራኒየም የማበልጸግ ስራዋን ትቀጥላለች የሚል ነው። ለመሆኑ የኢራን ኒውክሌር የመስራት ህልም በአሜሪካና እስራኤል ጥቃት ተስተጓጎለ ወይንስ አሁንም አለ? ካለስ እንዴት ሆኖ ቀጠለ? አዲስ ጸጋዬ ተከታዩን ትንታኔ ያዘጋጅቷል። ነገርየው አለ ወይስ የለም ነው። እኚህ ሰው ከጥቂት ቀናት በፊት የኢራን ኒውክሌር የማበልጸግ ሂደት ኒውክሌር ቦምብ ከመስራቱ ሂደት ላይ አልደረሰም ብለው ነበር። እኚሁ ሰው የሚመሩት ተቋም ደግሞ ትናንት ያወጣው መረጃም ኢራን በወራት ውስጥ ዩራኒየም የማብላላቱን ስራ ጀምራ ልታጠናቅቅ እንደምትችልም የሚያስጠነቅቅ ነው። እኚህ ሰው የዓለም አቀፉ አቶሚክ ኃይል ኤጀንሲ ዳይሬክተር ራፋኤል ጎሲ ናቸው። የጎሲ ሐሳብ በኢራንና በእስራኤል የተቀናጀ ጥቃት የደረሰበት የኢራን የኒውክሌር ማብላያ ጣቢያዎች ላይ የተፈጸመው ድብደባ ሙሉ በሙሉ ያለመሳካቱን ዜና በገደም ዳሚውም ቢሆን የነገረን ሆኗል። ዶናልድ ትራምፕ ከሳምንት በፊት
አሜሪካ በሰነዘረችው ጥቃት የኢራን የኒውክሌር መሰረተ ልማቶች መውደማቸውን አረጋግጠናል ቢሉም 408.6 ኪሎ የዩራኒየም የማበልጸግ ተግባር ከ60 በመቶ ወደ ኋላ ፈቅ እንዳላለ እየተሰማ ነው። የጣሊያኑ ተቋም IAI የኒውክሌር ልማት ባለሙያ ሆነው ሉዶቪኮ ካስቴሊ እንደሚል ደግሞ የዩራኒየም የማበልጸግ ተግባር እጅግ አስቸጋሪውና ውስብስቡ ጉዳይ ዩራኒየሙን 60 በመቶ ያህል እስኪጣራ ማድረስ ነው። ከ60 በመቶ ወደ 90 በመቶ ለማሻገርና የኒውክሌር ቦምብ መስሪያ ለማድረግ ሂደቱም ቀናቱም እጅግ አጭር እንደሆኑ ነው የሚያብራራው። እናም አሁን ጥያቄው ነገርየው አለ ወይስ የለም? ሙሉ በሙሉ ወድሟል ወይስ የዩራኒየም ቅሪት ተርፏል? ወይም ደግሞ እስከናካቴው ጉዳት አልደረሰበትም የሚለው ነው። የቀድሞ የጀርመን ዲፕሎማትና ዓለም አቀፍ ተደራዳሪው ሃንስ ጃኮብ ሽናይደር ከዚህ በኋላ በናታንዝና ፎርዶ ማዕከላት የቀሩም የዩራኒየም ክምችቶች ቢኖሩ እንኳን በዚያ ስፍራ ኒውክሌር መገንባት እጅግ አስቸጋሪ ነው ባይ ናቸው። የደረሰባቸው ጉዳት የዩራኒየም ማጥራት ስራውን ለማስቀጠል አይችሉምም ባይ ናቸው። የቀሩ የዩራኒየም ክምችቶችና መጠባበቂያዎች ወደ ሌላ ስፍራ ተጉዘዋል ወይም ከፎርዶ ተነጥለው ሂደታቸው ሊቀጥል ይችላል እምነታቸው ነው። የአትላንቲክ ካውንስሉ ተመራማሪና ጸሐፊ አሚር አስማር በፎርዶ አሁናዊ ሁኔታ ላይ 3 መላምቶችን አስቀምጧል። የመጀመሪያው ፎርዶ በሚገኘው ዩራኒየም ክምችት ላይ ጉዳት ደርሷል፣ ነገር ግን አሁንም ሂደቱን ለመቀጠል የሚያስችሉ እድሎች እንዳሉ አመላካች ነው። እዚህ ላይ ኢራን ዩራኒየም የማበልጸግ ስራዋን ከ1979 እስላማዊ አብዮት በፊት መጀመሯ ልብ በሉ ይላል። ይህ በራሱ የረጅም ዓመታት ክምችትና ዩራኒየሙን የመሸሸጊያ ቦታ ለማዘጋጀት የሚያበቋት ረጅም ዓመታት ናቸው። ከዚህ ባሻገር ግን በኢራን ያለው የጥንታዊ ስልጣኔ ህዝቦች ትርክት በራሱ የቴህራን ሰዎች ወድቆ መነሳትን፣ ስልጡንነትና ልዕለ ኃያልነትን ከጥንት ፐርሺያ ታላቅነት ወርሰዋልና አገራዊ ኩራትን አንግበው መልሰው በሳምንታት ውስጥ ፎርዶንና ሌሎችን ጣቢያዎች ወደ ነበሩበት ሊመልሱ እንደሚችሉ ይታመናል። ኢራን የባለ ዕውቀት ሰዎች ባለ ሀብት ነችና የፎርዶ ጣቢያን መልሶ የማንሳት አቅምም ሊኖራት ይችላል። ሌላኛው መላምት ከጥቃቱ በኋላ አሁንም ኒውክሌር የመገንባት አቅም ላይ የሚገኝ ይሆናል የሚለው ነው። ይህ ሊሆን የሚችልባቸው ምክንያቶች እንዳሉም አሚር ያስረዳል። አሁን ኢራን ይህ አይነቱ የአየር ጥቃት ሊኖር እንደሚችል መገመቱ አይቀርም። አሜሪካንም በጥቃቱ እንደምትሳተፍ ቀደም በላ ማወቋ የማይቀር ነውና ከፍተኛ የተባለ የቅድመ ጥቃት ጥንቃቄ ስራ ሳትሰራ አልቀረችም። በዚህም ኢራን ውስጥ ለውስጥ በገነባቻቸው መተላለፊያዎች ዩራኒየሙን ወደ ተሻለ ቦታ ሳታሻግረው አልቀረችም። በጂቢዩ 57 ቦምቦች የተፈጸመው ጥቃት እንደተገመተው ውጤታማ ላይሆን ይችላል የሚል ነው። ይህ ግን የራሱ የሆኑ ውጤቶች አሉት። ፎርዶም ዛሬም በማዕከልነቱ የሚቀጥል ከሆነ ኢራን ዩራኒየምን በከፍተኛ መጠን የማበልጸግና ቦምብ የማድረግ ተግባሯ እርግጥ ይሆናል። እስራኤልም ቤንያሚን ኔታንያሁ ቢኖሩም ባይኖሩም በቴል አቪቭ ተተኪ መንግስት ቢኖር እንኳን በአየር ጥቃትም መቀጠሏ የማይቀር ነው። የአሜሪካ ቦምብ ጣይ ጀቶችም ዳግም በቴህራን ሰማይ ላይ ይታያሉ። የአካባቢውም ከድጡ ወደ ማጡ ጉዞ ይቀጥላል። እንደ አሚር አስማር ከሆነ ሶስተኛው መላምት ግን ፎርዶ ሙሉ በሙሉ ወድሟል፣ ከዚህ በኋላም ዩራኒየም የማበልጸግ አቅሙ ላይኖረው ይችላል የሚለው ነው። ይህ ለአሜሪካና እስራኤል እፎይታ፣ ለኢራን ደግሞ ከባድ ህመም ነው። እናም የቴህራን ሰዎች ይህ እንዳልሆነና ሊሆን እንደማይችል እየተናገሩ ይገኛሉ። ኢራናውያን እንደሚሉት የኒውክሌር መሰረተ ልማቶቻችን ሙሉ በሙሉ በቦምብ ቢወድሙ እንኳን በአእምሮአችን ውስጥ ያለው ዕውቀት ግን በቦምብ ሊመታ አይችልም።